ዛሬ በድምቀት የሆራ ፊንፊኔ የኢሬቻ በዓል በዚህ በአዲስ አበባ ተከብሮ ውሏል። በነገው ዕለት ደግሞ የሆራ ሀርሰዴ የኢሬቻ በዓል በቢሾፍቱ ከተማ እንግዲህ በድምቀት ይከበራል ማለት ነው። ባልደረቦቻችን በዚያ ይገኛሉ። ዋዜማው እንዴት ያለ ነው ምሽቱስ የሚለውን ደግሞ ወደዛ ጠየቅ አድርገን እናገኛቸዋለን። እንግዲህ ድባቡን ልናይ ነው። ታምራት ደለሊ ደግሞ ቢሾፍቱ ነው የሚገኘው። በቀጥታ መስመራችን ላይ አግኝተናል። ስለ ቢሾፍቱ ዝግጅትና ስለሚጠበቁ ሁነቶችም ይነግረናል። ታምራት እንዴት አምሽተሃል? እስቲ ምን አይነት ሁነቶች ይጠበቃሉ? አሁንስ እየተከናወነ ያለው ሁነት ምን ይመስላል? ድባቡን ጠቅላላ አድርገህ ለተመልካቾች ብታደርስ። አመሰግናለሁ ዘቢብና ለምሰገድ እንደምን አምሽታችኋል። የሰባት ሀይቆች ጸጋን የተቸረችው ቢሾፍቱ ከተማ በነገው ዕለት ታላቁን የሆረ ሀርሰዴ የኢሬቻ በዓልን ታስተናግዳለች። እንደሚታወቀው በዛሬው ዕለት በሆረ ፊንፊኔ አዲስ አበባ ላይ የኢሬቻ በዓል በድምቀት ነው ተከብሮ የዋለው። ይህንኑ ድምቀት በነገው ዕለት በሆረ ሀርሰዴም ለመድገም እንግዲህ ካሁኑ እንግዶች ወደ ከተማይቱ እየገቡ ነው የሚገኙት። ቀኑን ሙሉ ነው ሆረ ፊንፊኔ ላይ የተከበረውን በዓል ከተጠናቀቀ በኋላ ወደ ቢሾፍቱ የኢሬቻ በዓል ተሳታፊዎች መግባት የጀመሩት ማለት ነው። እስካሁኑ ሰዓት ድረስም በሁሉም የከተማይቱ መግቢያ በሮች እንግዶች ወደ ከተማይቱ በመግባት ላይ ይገኛሉ። ቀደም ብሎ ደግሞ ወደ ከተማይቱ የገቡት እንግዶች የተዘጋጀላቸውን ማረፊያ ቦታዎች በመያዝ የተለያዩ ውሃዎችም ጭምር በከተማይቱ ማህበረሰብ ቀርቦላቸው ረፍት ያደርጉ ነው የሚገኙት። ቀድሞው ደግሞ ረፍት ያደረጉት በቡድን ሆነው አካባቢያቸውን የሚወክሉ የተለያዩ ባህል አልባሳትንም በመልበስ እንዲሁም ደግሞ የተለያዩ ዜማዎችንም በማዜም ጭምር ነው ምሽቱን ያደመቁት የሚገኙት። በተለይም ደግሞ ይህ የሆራ ሀርሰዴ በዓል ለበርካታ አመታት በተከታታይነት ሲከበር የቆየ በዓል እንደመሆኑ በርካታ ተሳታፊዎችንም የሚይዝ ነው ማለት ነው። ለዚህም ነው በከተማይቱ በርካታ የኢሬቻ በዓል ተሳታፊዎች ወደ ከተማይቱ እየገቡት ማለት ነው። በተለይ ደግሞ ምሽቱ የቢሾፍቱ ከተማ ምሽት ወትሮም ደመቅ ያለ ነው። በዛሬው ዕለት ደግሞ በርከት ያሉ እንግዶች እንደመግባታቸውም እየደመቀ ነው የሚገኘው። በተለያዩ ዜማዎችም ጭምር ነው እየተሰሙ የሚገኙት በከተማይቱ ጎዳናዎች ላይ ማለት ነው። በተለይም ደግሞ በከተማይቱ የተሰራው የኮሪደር ልማት ለመድረኩ ተሳታፊዎች ወይ ደግሞ ለኢሬቻ በዓል ተሳታፊዎች ከወዲሁ ምቾትን የሰጠ ነው የሚመስለው። በርካቶች በጎዳናው በኮሪደሩ ላይ እየተዝናኑ ዜማዎችንም እያሰሙ ነው እየተጓዙ እየተንቀሳቀሱ የሚገኙት ማለት ነው። ምሽቱን በዚህ ሁኔታ ውስጥ በማሳለፍ እንግዲህ አነጋግ ላይ ደግሞ ወደ ሬፈና ስፍራው በመሄድ አምላካቸውን ወይ ደግሞ የፈጠራቸውን ፈጣሪ የሚያመሰግኑበት ቆይታ ይኖራቸዋል ማለት ነው። እንግዲህ በነገው ዕለት በማለዳ 10 ሰዓት ላይ በአባገዳዎችና ሀደ ሲንቄዎች ምርቃት ይጀምርና መሪው እየተባለ ወደ ሬፈና ስፍራው ወደ ሀርሰዴ ሀይቅ ጉዞ ይደረጋል ማለት ነው። በዛም አባ መልካም በመመረቅ የኢሬፈና ስነ ስርዓቱ ይካሄዳል ማለት ነው። በዚህ የኢሬቻ በዓል ላይ በርካቶች የሚሳተፉበት በመሆኑ አባገዳዎችና ሀደ ሲንቄዎች እንዲሁም ደግሞ አባ መልካ ቀድሞ ኢሬፈና ስነ ስርዓት ያከናውናል። ከዛ ባሻገር ደግሞ እንደ ቅድመ ተከተላቸው ሁሉም በበዓሉ ለመሳተፍ የመጡት የኢሬፈና ስነ ስርዓቱን ያካሂዳሉ ማለት ነው። በዚህም የሆራ ሀርሰዴ የኢሬቻ በዓል በሰላም እንዲጠናቀቅም ሁሉም የጸጥታ አካላት ከከተማይቱ ማህበረሰብ ጋር በመቀናጀት ነው እየሰራ የሚገኘው። አሁንም ምሽት ላይ ይሄው ቅንጅት ነው እየተመለከተን የምንገኘው ማለት ነው። በነገው ዕለት የሚከበረው በዓልም ያለ አንዳች የጸጥታ መደፍረስ እንደሚከበር ከወዲሁ የሚጠበቅ ጉዳይ ነው። የአካባቢው ማህበረሰብም ትልቅ አስተዋጽኦ እያደረገ ነው የሚገኘው በዚህ ላይ ማለት ነው። የመድረኩ ተሳታፊዎች እንግዶችም የኃላፊነታቸውን ድርሻ እንዲወጡም ጭምር ነው የተነሳው ማለት ነው። እንግዲህ በነገው ዕለት የሚኖረውን ቆይታ ደግሞ በማለዳው በተለያዩ ቋንቋዎች ወደ ተመልካቾቻችን የምናደርስ ነው የሚሆነው። ለአሁን ያለኝ መረጃ ይህን ይመስላል። መልካም ምሽት ይሁንላችሁ። ታምራት ደለሊ እንግዲህ ቢሾፍቱ ያለው ደማቅ ድባብ ከጀርባ ያለው ምስል ራሱ ይናገራል። ለማንኛውም መልካም ምሽት ይሁንልህ። መልካም በዓል ከወዲሁ እንመኛለን።